الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. يا أخيرا وندموج انديت ناتشو إن شاء الله بتسطኝ رأس مسرات ለቤተሰብ መልካም ማድረግና መልካም ሆኖ መገኘት በሸሪዓ ያለው ቦታ ምን ይመስላል የሚለውን እናያለን ማለት ነው ኢንሻአላህ። وفي الحديث أن النبي صلى الله عليه وسلم قال رسولنا عليه الصلاة والسلام بحديثاቸው ምንድነው ያሉት? خيركم لأهله قال ከናንተ ጥሩ ሰው የሚባለው አላህ ዘንድ ተወዳጅ የሚባለው ለቤተሰቡ ጥሩ የሆነ ነው አለ አላህ መልእክተኛ። خيركم لأهله ከናንተ ውስጥ አላህ Subhanahu Wa Ta'ala ዘንድ ምርጥ የሚባለው ያቺ አላህ Subhanahu Wa Ta'ala ያዘጋጃትን ጀነት ለማግኘት ለመውረስ እድሉ ያለው ምርጥ አላህ ባሪያ ማለት خيركم لأهله ለቤተሰቦቹ ጥሩ የሆነ ነው፣ በጣም ምቹ የሆነ ነው አሉ። ወአና ከዛ ቀጠሉና እኔ ደግሞ خيركم لأهله ለቤተሰቦች ከናንተ የተሻለ ጥሩ ነኝ አሉ። በብዙ ክንድ እጥፍ ድርብ ከናንተ በልጣለሁ አሉ። ስለዚህ ወንድሞች እኛ አላህ Subhanahu Wa Ta'ala ያዘጋጃትን ጀነት ለመውረስ በጀነት ውስጥ አኺራህ ላይ ለመንደላቀቅ ከእሳት ቅጣት ርቀን ከቀብር ቅጣት ርቀን ሲራጥን በአላህ ፍቃድ እንደ ነፋስ እፍ ብለን አልፈን የኸይር ስራ ሚዛናችን ከብዶልን ወደ ጀነት መግባት እንድንችል ከሚያደርጉ ነገሮች አንዱ ምንድነው? ሶላት ከመስገድ በተጨማሪ ቁርአን ከመቅራት በተጨማሪ ከሌሎች ኸይር ስራዎች ተጨማሪ ለቤተሰቦቻችን ጥሩ መሆን አስፈላጊ ነው። ረሱላችን አለይሂ ሰላቱ ወሰላም እሳቸው ባሉበት ቦታ ላይ ምን ተነሳ? ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም፣ አንተ የአላህ መልእክተኛ ሆይ ከኛ መካከል እኮ ሚስቱን የሚደበድብ አለ፣ ሚስቱን በሰው ፊት የሚያዋርድ አለ፣ ሚስቱን የሚጨነግፍ አለ ሲሏቸው ወላሂ ሃኡላኢ ለይሱ ሚን ኺያሪኩም አለ አላህ መልእክተኛ፣ እነዚህ ከናንተ ውስጥ ምርጥ የሚባሉ አይደሉም፣ አላህ ዘንድ የተጠሉ ናቸው አሉ። እና የኛ ቤተሰቦቻችን ሚስት አለች፣ ልጆች አሉ፣ ወንድም አለ፣ እህት አለች፣ አባት፣ በዙሪያችን ላሉት ምን ያህል ጥሩዎች ነው፣ ምን ያህል በጎዎች ነን። ለኛ ስለኛ እነዚህ ወንድሞቻችን፣ ሚስታችን፣ ቤተሰቦቻችን ስለኛ ምን ጥሩ ነገር ያነሳሉ። ስለዚህ አላህ Subhanahu Wa Ta'ala ዘንድ ተወዳጅ ለመሆን ጥሩ ለመሆን አላህ ዘንድ ጥሩ ደረጃ ላይ ለመድረስ ከፈለግን ምን ሆነ አለብን? ለቤተሰቦቻችን በጣም ጥሩ መሆን ይኖርብናል። በተለይ ከቤተሰቦቻችን ደግሞ ለሴቶች ኢስላም ለሴቶች ትልቅ ቦታ ሰጥቷል። ሴት ልጅን ያከብራል። ሴት ልጅ እናት ናት ይላል። ሴት ልጅ እህት ናት። ሴት በብዙ መንገድ አልহামዱሊላህ ኢስላም ለሴት ልጆች ትልቅ ቦታ ሰጥቷል። ለዛ ነው ረሱላችን አለይሂ ሰላቱ ወሰላም ምን አሉ? ኢስተውሱ ቢኒሳኢ ኸይራ አሉ አላህ መልእክተኛ። ኢስተውሱ ቢኒሳኢ
ኸይራ በሴቶች ላይ መልካም ነገር ተወያዩ፣ አደራ ተባባሉ፣ እንዳትበድሏቸው አለ የአላህ መልእክተኛ። እንደዚህ አይነት ወርቅ የሆነ ዲን እኮ ነው ያለን። ኢስተውሱ ቢኒሳኢ ኸይራ ፈኢነሁነ ኹሊቅነ ሚን ዲልዕና የአላህ መልእክተኛ አው ሚን ዲልዕ ረጁል። እነሱ ከወንድ ከምን የተፈጠሩት? ከጎና አጥንቱ የተፈጠሩና ተንከባከቧቸው አለ የአላህ መልእክተኛ። ምን ማለት ነው? ጉድለት ሊኖር ይችላል፣ ነገር ግን በክብካቤ ያዟቸው አሉ የአላህ መልእክተኛ። በዋነኝነት ብዙ ጊዜ አብራን ከኛ ጋር የምትኖረው ሚስት ናት። ከሚስታችን ጋር ከትዳር አጋራችን ጋር ያለን ግንኙነት ምን ይመስላል? ረሱላችን ዓለይሂ ሰላቱ ወሰላም እንዳሉት አና ኸይሩኩም ሊኒሳኢ፣ እኔ እኮ ለቤተሰቦቼ ለሚስቶቼ እኮ በጣም ጥሩ ነኝ አለ አላህ መልእክተኛ። ስለዚህ ረሱላችን ዓለይሂ ሰላቱ ወሰላም ቤተሰቦቻችን በተመለከተ በጣም ጥሩ እንድንሆን፣ አሁን ለምሳሌ አንዳንዶቻችን አለን ውጭ ላይ ስማችን በጣም የገነ ነው የገዘፈ ነው። አይ ማሻአላህ እሱማ ጸባይ እኮ በጣም ጥሩ ነው፣ ሰው አይናገር፣ ቀና ብሎ አያይ፣ የሰው ሐቅ አይነካ፣ የሰው ክብር አይነካ፣ ማሻአላህ እንባላለናል። ቤት ላይ ደግሞ ልጆች ቤተሰብ በጣም የሚሳቀቁት አለ። ማታ መጥቶ አድሮ ጧት እስኪወጣ ድረስ የሚቸኩሉ አሉ። ተመልሶ ሲመጣ ፀሐይ ለመግባት ስታዘነብል በሰቀቀን የሚጠብቁ ደግሞ አሉ ማለት ነው። እነዚህን ነው ረሱላችን ዓለይሂ ሰላቱ ወሰላም ምን ያሉት? ለኢም ያሏቸው፣ አላህ ዘንድ በጣም የተጠሉ ናቸው ያሏቸው። በአማርኛችንም እንደሚባለው የውጭ አልጋ የቤት ቀጋ፣ ለውጭ አልጋ ለቤት ቀጋ። ቀጋ ማለት እሾህ ያለው ፍሬ ነው፣ እሾህማ ነው፣ ቤተሰቦቹን ያስለቅሳል። ውጭ ላይ ግን ማሻአላህ ስሙ በጣም ምን የሆነ ነው? የገዘፈ ነው ማለት ነው። ስለዚህ ለቤተሰቦቻችን መልካም በመዋል ሚስት ብዙ ነገሮችን ልታጠፋ ትችላለች። ምን ማድረግ? ቻል ማድረግ ያስፈልጋል። ቻል ማድረግ ያስፈልጋል። ለዛ ነው ረሱላችን ዓለይሂ ሰላቱ ወሰላም ሐታ አሽረፈል ኸልቅ ረሱላችን ዓለይሂ ሰላቱ ወሰላም በሚስቶቻቸው ይፈተኑ ነበር። ነገር ግን የአላህ መልእክተኛ ረሱላችን ዓለይሂ ሰላቱ ወሰላም የሚፈጠሩ ችግሮችን እንዴት አድርገው እንደሚያክሙትና ሃንድል እንደሚያደርጉት ያውቁበት ነበር። የውም ሚነል አያም በአንድ ወቅት ረሱላችን ዓለይሂ ሰላቱ ወሰላም ካነ መዐ ሰሓባ ወፊህም አቡበክር ወአጅላኡ ሰሓባ፣ ታላላቅ ሰሓባዎች ቁጭ ብለው አይሻ ቤት ነው ተቀምጠው በነበረበት ሰዓት ላይ ፈጃአት ዘይነቡ ወፊ ሪዋየትን ሶፊየቱ፣ ዘይነብ ወይም ደግሞ ሶፊያ ናት ይባላል። ምግብ ይዛ መጣች በሳህን አድርጋ። ቤቴ ማን ነው? የአይሻ ነው። ጊዜ ማን ነው? የአይሻ ነው። ሱብሓነላህ። ምግብ ይዛ መጥታ ልክ ስትገባ አይሻ አየቻት። ልክ ስታያት ምግቡን እቃውን ማለት ነው በእጇ ብትለው ወደቀና ተሰበረ። ምግቡ ተደፋ። ቤቱ ደነገጠ እንዳለ ማለት ነው። ሱብሓነላህ ከባድ ነው። የነቢይ ቤት የነቢይ ሚስት። በነገራችን ላይ ያን ጊዜ አይሻ ገና ልጅ ናት። አስራ ቤት እኮ ናት። حينما مات رسول الله صلى الله عليه وسلم وفارق هذه الدنيا رسول الله صلى الله عليه وسلم دنيا ሲለያዩ ሲሞቱ አይሻ የ18 ዓመት ልጅ ነበረች። ልክ ይሄ ሲፈጠር የአላህ መልእክተኛ ምን አሉ? ጋረት ኡሙኩም አሉ ረሱል ላ ሰላም፣ እናታችሁ ቅናት ገብቷት ነው አሉ። ቀንታ ምተዋት አሉ።
ተመልከት እናታቸው ነው ያሉ እንጂ አይሻ ይቺ ዝም ብላ ቀናተኛ ናት ተዋት እባካችሁ ምናምን ነገር አላሉ። ምንድነው ያሉት? ጋረት ኡሙኩም በእድሜ ትንሽ ናት። እዛ ያሉት ሰሃባዎች ግን ታላላቅ ናቸው አይደል እንዴ? ግን ያለው መልእክተኛ ምን አሉ? ኡሙኩም ነው ያሉት። ሱብሃንአላህ እናታችሁ ቀንታ ነው፣ የሴትነት ባህሪ ነው። ይሄ ቅናት የሚባለው በሴት ልጅ ህይወት ውስጥ ከደምና ከአጥንቷ ውስጥ አብሮ ያለ ነገር ነው እና ጋረት ኡሙኩም አሉ። ይህም ብቻ ብለው ዝም አላሉም። የአላህ መልእክተኛ ምንድን ነው ያደረጉት? ከተቀመጡበት ብድግ ብለው የተደፋውን ምግብ እያነሱ የተሰበረውን ሳህን ሰብሰብ አድርገው ሌላ ሳህን አምጭልኝ አሏትና ሌላ ሳህን አምጥተው ቀይረው ኢናኡን ቢኢና አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ይሄው እቃሽ ተመልሶልሻል አላት ላመጣቸው ሚስታቸው ማለት ነው። በቃ አለቃ እንዴት ተከስቷል እንግዲህ ብለው የአላህ መልእክተኛ በዚህ መልኩ ነበር የነበረው ክስተት ምን ያደረጉት ያካሙት። እኛ ብንሆንስ እንዴት ነው? እዛው ላይ እንዳለን በሶስት ፈትቻለሁ ነው እንላለን። ይሄው ስሙ እናንተ አይታችኋል ሰምታችኋል። ይሄው በሶስት ፈትቻለሁ። በቃ ተው አትገልግሉ ይባካችሁ። እዚህ በላይ እንዴት እንድዋረድ ነው የምትፈልጉት? እዚህ በላይ ውርደት አለ? አያችሁ እንኳን ዛሬ ቤቴን አያችሁት አንልም። أما المصطفى رسولنا الكريم صلى الله عليه وسلم رسول عليه الصلاة والسلام ግን በጣም ትዕግስተኛ ነበሩ በሚስቶቻቸው ላይ ነቢይ ከመሆናቸው ጋር ራሱ ማለት ነው። ዛሬ ሚስቴ ተናገረችኝ እንዲህ አለችኝ፣ እንዴት ትናገረኛለች፣ እንዴት እንደዚህ ታደርጋለች ብለን አምባጓሮ የምንፈጥራለን አይደል? ራሳችንን ከማግዘፋችን የተነሳ እኮ። ነገር ግን ሚስት ማለት አንዲት ልጅ ወደ ቤታችን ስናመጣት ከአባቷ ቤት ስለ ራባት አይደለም የምናመጣት ነው አይደለም። የምትለብሰው ስላጣች ነው የምናመጣት አይደለም። ለምን ነው የምናመጣት? ትዳር ፈልጋ ነው፣ ረሕማ ፈልጋ ነው፣ እዝነት ፈልጋ ነው፣ ልጅ ፈልጋ ነው፣ የትዳርን ህይወት ፈልጋ ነው። ይህንን ፈልጋ ከመጣች በኋላ ቤት ውስጥ ለምን ስቃይ ይሆንባታል? ሴት ልጅ የፈለገችውን ያን ብታጠፋ አንበሳ ሆኖ ችግሩን መፍታት ያለበት ወንዱ ነው፣ ሴቱ አይደለችም። ለዛ ነው አላህ ሱብሓነሁ ወተዓላ ቀዋም ያደረገው እኮ ወንዱን ምን አደረገው? የቤት አባወራ ያደረገው እኮ ችግሮችን መፍታት ስለሚችል ነው። ወንድ ችግር መፍታት ካልቻለማ ደካማ ነው ማለት ነው። ስለዚህ ለልጆቻችን ለሚስቶቻችን በጣም ጥሩ ነው መገኘት ያስፈልጋል። ረሱላችን ዓለይሂ ሰላቱ ወሰላም ምን አሉ? መን ካነ ዒንደሁ ሰላቱ በናቲን አው ሰላቱ አኸዋቲን አሉ። እሱ ዘንድ ሶስት ሴት ልጆች ወይም ሶስት እህቶች ወይም ሁለት ሴት ልጆች ወይም ሁለት እህቶች ያሉት አሉ የአላህ መልእክተኛ ፈአሕሰነ ኢለይህን አሉ። ከዛም ለነሱ መልካም የሆነላቸው በጣም ጥሩ ያደረገላቸው ወተቀላህ ፊህን በእነሱ ጉዳይ ላይ ደግሞ አላህን ከፈራ አላህን ፈርቶ ጥሩ ካደረገላቸው ካነ ፊል ጀና አሉ የአላህ መልእክተኛ በጀነት ውስጥ ይሆናል። ወይም በሌላ ሐዲስ እኔ እና እሱ ጀነት ውስጥ አብረን እንሆናለን አሉ። ስለዚህ ትልቁ የጀነት ቁልፍ መግቢያ መንገድ ሶላት ብቻ አይደለም። ሌላ ኸይር ስራ የምንሰራቸው ኸይር ስራዎች ብቻ አይደለም። ወላሂ በቤተሰቦቻችን ላይ በጣም ጥሩ መሆን መልካም መሆን ያስፈልጋል። በተለይ ደግሞ አብረህ ለምትኖረው ለሚስትህ የፈለገውን ያህል ቢሆን አብራችሁ አንሶላ ተጋፋችኋል፣ አብራችሁ በልታችኋል፣ ጠጥታችኋል። የፈለገውን ያህል ጥፋት ታጥፋ። አይሻ እኮ ስንት ጊዜ እኮ ብዙ ጥፋቶችን እኮ አጥፍታለች። በአንድ ወቅት ላይ ምን ትላለች አይሻ? ሒነማ የተወደዱ ረሱል ዓለይሂ ሰላቱ ወሰላም ኢለይሃ ረሱላችን ዓለይሂ ሰላቱ ወሰላም ወደ አይሻ ልብ ውስጥ እንዴት እንደሚገቡ ማለት ነው፣ እንዴት እንደሚገቡ ስታሳይ የሆነ ማዕድ ላይ እየተቋደስን ነበር አለች።
ወኩንቱ ሐኢዳን ሐይድ ላይ ነበርኩ አለች። ከዛ ብርጭቆ አንስቼ ስጠጣ ጠጥቼ አስቀመጥኩት። ከዛም እሳቸው ብርጭቆዋን አንስተው እኔ የጠጣሁበት ጫፍ ላይ አፋቸውን ለክመው አፋቸውን አድርገው እዛች ቦታ ላይ እሳቸው ጠጡ አለች። ምን ነሰያለ? ምን ትርጉም አለው? ትልቅ ትርጉም ነው ያለው። የእሷ ከንፈር ያረፈበት ላይ ከንፈራቸውን አድርገው፣ ምራቋ ያረፈበትን ላይ ምራቃቸውን አድርገው። አንዳንድ ጊዜ ደግሞ ያ አይሻ ምን ትላለች? ከኔ ጭን ላይ ይሆኑና ቁርአን ይቀራሉ አለች። ይሄ የሚያደርግ ማን አለ? እኛ ይሁን ወይ እናፍራለን፣ በቃ የዚህ ትውልድ ልጆች ነን እንላለን፣ ሞደርን ዓለም ውስጥ ያለን እንላለን። ግን ሞደርን ላይ ያሉት ግን እነሱ ናቸው። ዛሬ እንዲህ ፍቅር መስጠት እንኳን አንችልም እኛ ራሱ አይደለም እንዴ? አይሻ ብዙ ጥፋት እያጠፋች የአላህ መልእክተኛ ግን ካና የተወደዱ ይለያል። በአንድ ወቅት ምን አሉ ረሱላችን ዓለይሂ ሰላቱ ወሰላም፣ ያ አይሻ አላት። አይሻ አላት፣ ናም ያ ረሱላላህ፣ አንቺ እኮ እኔን ስታኮርፊና ሳታኮርፊ እኮ እለይብሻለሁ አላት፣ አውቅብሻለሁ። በምን ነው ደግሞ የሚያውቁት አለች። እሷ እንዴት አድርገው ነው የሚያውቁ አለች። እኔን ስትወጂኝ ወረብ ሙሐመድ ወረብ ሙሐመድ ወረቢ ሙሐመድ እያልሽ በሙሐመድ ጌታ ይሆንብኝ እያልሽ በደንብ አድርገሽ ትምያለሽ። የሆነ ነገር ያስከፋውሽ ጊዜ የተከፋሽበት ነገር ሲኖር ደግሞ ወረቢ ኢብራሂም ብለሽ ዘለሽ አያቴ ጋር ትሄጃለሽ። አያቴ ጋር ትሄጃለሽ። አይ እሱማ እውነትዎትን ነው አለች። እኔ እኮ የሸሸሁት እርስዎን ሳይሆን ስሞትን ነው አለች። እንዲህ አይነት ፍቅር እስኪ አላህ ይስጠለኛ። አላህ ቤታችን ላይ አላህ ያስገባለን። ሚስቶቻቸው እንዴት እንደሚያደርጋል ነው። በአንድ ወቅት አተት ዘውጀቱን ሚን ዘውጃቲ ሶፊየቱ ኢብኑ ሑይይ ሶፊያ አላህ ስራውን ይቀበላትና ወደ ረሱላችን ዓለይሂ ሰላቱ ወሰላም መጣችና ያ ረሱላላህ አለች ሰለላሁ ዐለይሂ ወሰለም፣ አንተ የአላህ መልእክተኛ ሆይ እኔ በቃ በጣም ተቸግር ያለው እነዚህ ሰዎች በጣም እያሰቃዩኝ ነው። ምን ይሻለኛል? ምን ባድርግ ይሻለኛል? ምን ተፈጠረ አሏት። ምን አገኘሽ ደግሞ? አይሻ፣ ዘይነብ፣ ፉላና እነዚህ ሁሉ እኛ እኮ የቁረይሽ ሴቶች ነን። አንቺ እኮ በኒ እስራኤል ነሽ። እኛ ከአረቦች ከቁረይሾች ነው ያለን፣ አንቺ ከበኒ እስራኤል ነሽ እያሉ እኔን ያጣጥሉኛል አለች። ታዲያ ይህ ቀላል ነው ማለት ረሱላህ ሰለላሁ ዐለይሂ ወሰለም እንዲህ አትያቸው እንዴ? አነ ዘውጀቱ ሙሐመድን አትያቸው? እኔ እኮ የሙሐመድ ሚስት ነኝ፣ የሃሩን እህት ነኝ አትያቸው? ነቢይ ጥር ይላቸዋል። ሐጅም የሃሩን ወንድም የሙሳ የወንድም ልጅ እኮ ነኝ ብለሽ እንትን አትያቸው እንዲህ ብሎ ተልከ ነገር አይደለም። ነይ እስኪ ማን ነው እንደዚያ ያለ? ነይ እስኪ አገናኝ ብለው ሰብስበው ሴቱን በሙሉ አላንጫጩትም። አንቺ ምን ትያለሽ? አንተ ምን እንደዛ አላደረገም። ምንድን ነው ያሉት? አና ዘውጀቱ ሙሐመድ የነቢዩ ሙሐመድ ሚስት ነኝ፣ የሃሩን ነቢይ ልጅ ነኝ፣ የወንድሙ የሙሳ ደግሞ የወንድሙ ልጅ ነኝ አትያቸውም እንዴ ብለው የአላህ መልእክተኛ በዚህ መልኩ አንድ ላይ ያረጉት ነበረ። ስለዚህ አብረን ስንኖር ከሚስቶቻችን ጋር አብረን ስንኖር ስንል ብዙ ነገሮች ሊገጥሙ ይችላሉ። ወላሂ መልካም ነገሯ የትኛዋም ሴት መልካም ነገሯ ብዙ ነው ከስተቷ ይልቅ። ይህ ግልጽ የታወቀ መልካም ነገራቸው ብዙ ነው። ያንን ማሰብ ነው። ለዛ ነው ረሱላችን ዓለይሂ ሰላቱ ወሰላም አሉ ላ የፍረቅ ሙእሚኑን አን ሙእሚነቲን አሉ የአላህ መልእክተኛ። አንድ ሙእሚን ሚስቱን አይጥላት አሉ የአላህ መልእክተኛ። ኢን ከሪሃ ሚንሃ ሸይአን የሆነ የሚጠላው ነገር እንኳን ቢያጋጥመው አሉ የአላህ መልእክተኛ ከሷ የሚወድላት በርካታ ነገር አለ።
ያንን ነገር ያንሰላስላሉ ያላህ መልእክተኛ። ሌላው በትዳር ህይወት ውስጥ ወደ ትዳር ራሱ ከመግባታችን በፊትም ደግሞ ምርጫን ማስተካከል። ብዙ ወንድሞች የተቸገሩበት ምክንያት አንዱ ይሄ ነው። ሷሊህ የሆነችን ልጅ ማግባት፣ ለልጅ ሷሊህ የሆነን ወንድ አላህን የሚፈራ ተቀይ የሆነ መምረጥ። አንዱ አጋዥ ነገር እኮ ይኩን ሚስትህ ሷሊህ ከሆነች ከሚስት የሚመጡ ክፋቶች ቢያንስ ይቀንሳል። አይቀንስም? ይቀንሳል። ሰለፎች ወላሂ ለልጆቻቸው ለሴት ልጆቻቸው ወላሂ ባል ይመርጡ ነበር። በአንድ ወቅት ጃአ ዑመር ብን አልኸጣብ ረዲየላሁ ዐንሁ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዑመር ወደ ረሱላችን ዐለይሂ ሰላቱ ወሰላም ተበሳጭቶ ተናዶ ወደ ረሱላህ ሰለም መጣና ያ ረሱላላህ አላቸው ሰለላሁ ዐለይሂ ወሰለም፣ አንተ የአላህ መልእክተኛ ሆይ ናም ማ ባሉ አስሓቢክ፣ እነዚህ ያንተ ሰሓቦች ባልደረቦች ምን ነክቷቸው ምን ተፈጠረ ዑመር አሉት። ይሄ አቡበክር ምን ልጄን ሐፍሳን ያውቋታል አይደል? አዎ ሐፍሳን ልጄን ሌላ ያልሆነ ወንድ ልጅ እንዳትወድቅብኝ ብዬ እባክህ ልጄን ሐፍሳህን ልዳርልህ ብለው ይኸው መልስ እስካሁን አልሰጠኝም። ምን እሱ ብቻ ይገርመዎታል? ዓልይንም ዑስማንንም ሁሉንም አናገርኳቸው፣ አንዳቸውም መልስ አልሰጡኝም። ከዛ ምን አለ የአላህ መልእክተኛ፣ አይ ዑመር ቸኮልክ አለ፣ አትፍረድባቸው ማለት ምን ነው ምናልባት ከነሱ የተሻለ ሊያገባት ይሆናል አሉ። ሱብሓነላህ። ምክንያቱም ምን ወሬ ሰምተው ረሱሉላህ ሰለም ሊያገባት እንደሚፈልጉ ሰምተው ነበር እነሱ። ስለዚህ ለአላህ መልእክተኛ ትተውታል። ከዛም ረሱላችን ዐለይሂ ሰላቱ ወሰላም ሐፍሳህን ምን አደረጉ? አገባት ማለት ነው። እንዲህ ይመርጡ ነበር። አንድ በጣም የሚገርም ነገር እስኪ ልንገራችሁ። በአንድ ወቅት አንድ ሳሊሕ ልጅ ነበር። ሳሊሕ ነው፣ ዓሊም ነው፣ ተቅይ ነው እና በሀገሩ በጣም ይታወቃል። አንድ ሰው ልጁን ሴት ልጁን ወደ እኒህ ዓሊም ይዟት ይመጣና ያ ሼኽ ይላል፣ ናም ይቺ ልጄ ናት፣ እኔ በጣም ከባድ ጉዳይ ከባድ ችግር ገጥሞኝ ከሀገር ልወጣ ነው። ማን ጋር ትቻት ልሄድ? እሷ ደግሞ እርሷን በጣም ነው የምትወደዎት፣ በጣም ትወደዎታለች። እንዲሁ ልጄን ያጉልኝ እባክዎት። አንደኛ እሷን አጅነቢይ ናት፣ ብቻዋን ትቻት ለማን እሄዳለሁ? እርሷን ትወደዎታለች፣ በጣም ታከብረዎታለች እና እባክዎትን ልጄን ላጋባዎት። ቤት አለን፣ ችግር የለውም። እሷን በጣም ጥሩ ናት፣ ሳሊሕ ናት ይልና ያናገራቸዋል። እኒህ ሼኽ የተወሰነ ካንሰላሰሉና ካሰቡ በኋላ ኸይር በቃ ኢንሻአላህ እሻል ምን አደርጋለሁ አሉ። ብዙ ጊዜ ሼኾች ይፈተናሉ። በነገራችን ላይ አንድ ሰው ዓሊም ነው ሼኽ ነው አላህን ይፈራል ከተባለ በጣም ብዙ ፈተና ይመጣበታል። በነገራችን ላይ አሁን እኒህ ሼኽ ምን ያደርጉ እንግዲህ ይሄ ሰውዬ መሄድ አይቀርም ልሄድ ነው አለ እና እኔ ምን ላድርግ ታዲያ? ከፈለክ ይዘሃት ሂድ፣ ካልሆነ ደግሞ ለሌላ ማትድር ማለት ይችሉ ነበር እንዴ? ግን እርሷን ትወደውታለች። እርሷን እንዲሁ ዓሊም ጋር ጣለኝ እባክህን ነው የምትለው አሉ። እሺ አሉ። እነሳቸውም ቤት ካላትማ እንግዲህ እኔም አልቸገርም፣ እንደገና ለሚስት አልተዘጋጀሁበትም፣ ሚስት ለማግባትም ባልተዘጋጀሁበት ሁኔታ ላይ ምንም ማድረግ አልችልም፣ ግን ችግር የለውም ብለው እሺ ተባለ። ተጋቡ፣ አቅድ ተደረገ። ከዛ ሰውየው ሄደ። ከዛ
ስትገለጥ ቤት ውስጥ ገብቶ ሲገልጣት ፈኢንሃ ሸውሃ አርዓ ዓምያ ዓርጃ ልክ ሲገልጣት ጸጉሯ የተላጠ መላጣ ናት። ያ አላህ ዓውራ አይኗ ደግሞ እንዲህ የዞረ ነው። ላኢላሃ ኢለላህ አላያትም ነበር። ካነት ሙተኸሚራ። ያ አላህ በዛም ላይ ደግሞ እንደገና ሸውሃ መልኳ ብዙም አያምርም። ዓርጃ አካለ ጎዶሎ ናት። አሁን ምን ያድርገኝ ሰውዬ? እንግዲህ ሱብሓነላህ እንግዲህ አላህ ሰጥቶኛል ሊፈትነኝ ነው። በዚህ ሴትዮ ምክንያትማ ጀነት መግባት አለብኝ አለ። አባቷ ቶተኝ ነው ቢፈታት ስለማንም ይተዋት። እስኪ አስቡት፣ ሰዎች እንዲህ ለአላህ ይፈተናሉ። ሱብሓነላህ ለአላህ ይፈተናሉ። ያ አላህ እሺ ብሎ ይዟት ሲቀመጥ ይሄ ያለ በቃ ብሎ ቅናቷ ደግሞ አላስቀምጠዋል። ሌላ ሴት እንዳያገባ መስጂድ እንደው አንዳንዴ ለምን እንደዚህ አስግድም ትለኛለች። 15 ዓመት ያህል እሷን ይዞ ተቀምጦ ሞተች። ፈቃለ ያ አላህ አንተ አላህ ይህንን ነገር ይችን ልጅ እንዳላስከፋ ብዬ ለአንተ አድርጌው ከሆነ ያ አላህ ጌታዬ እንደው ይቅር በለኝ እያለ ዱዓ ያደርግ ነበር ይባላል። እኛስ ዛሬ በሚስቶቻችን ላይ የሚመጣው ፈተና እንዲሁ ከዚህ ያነሰ እንጂ ከዚህ ይበልጣል ጀማ ወላሂ አይበልጥም። በተለይ ደግሞ ከወለድን ከከበድን ልጅ ካለ ይህንን ሁሉ አፈራርሶ መሄድ በጣም ከባድ። ስለዚህ ለዛ ነው ረሱላችን ዐለይሂ ሰላቱ ወሰላም ምን አሉ? ኸይሩኩም ሊአህሊ ከእናንተ ምርጥ የሚባለው ለቤተሰቦቹ ምርጥ የሆነ ነው። ወአና ኸይሩኩም ሊኒሳኢ እኔ ለሚስቶቼ በጣም ጥሩ ነኝ ያሉት ረሱላችን ዐለይሂ ሰላቱ ወሰላም። ለሚስቶቻችን ብቻ አይደለም፣ ልጆችም አሉ፣ እናት አለች፣ አባት፣ ወንድ ሁሉ የፈለገውን ያህል ችግር ቢፈጠር አለመግባባት ቢፈጠር እንዴት አድርገህ ከስጋና አጥንት ጋር የምትገናኘው ወንድምና እህት ጋር እንዴት እኮራረፋለሁ? ይሆናል? ወላሂ አይሆንም። እህት ማለት እኮ ምንድን ናት? የእናት ምትክ ናት አይደለው እንዴ? ዛሬ ከእህቱ ጋር ከእናቱ ከቤተሰቡ ጋር ቁርጥርጥ ብሎ የተጣላለ የለም። አላህ አፉ ይበላቸው፣ አላህ አፉ ይበላል። ዝምድና በጥስጥስ ያለበት ሁኔታ የለም። እናቱን አግልሎ እህቶቹ ወንድሞቹ ሁሉ ትቶ ከሚስቱ ጋር የሚቀመጥ አለ የለም። ሚስቱን አያክብር ማለት እኮ አይደለም። ለሁሉም ግን ምን አላቸው? ሐቅ አላቸው። እህት እኮ ማለት እኮ ትልቅ ቦታ ያላት ናት። በኡሁድ ጦርነት ላይ ከሰሓባዎች መካከል አብዱላህ ኢብኑ ሐራም የሚባል ትልቅ ሰሓባ ይገደላል፣ ሸሂድ ይሆናል። ሸሂድ ከሆነ በኋላ ከልጆቹ መካከል አንደኛው ጃቢር ነው። ሌሎቹ ሴት ልጆች ናቸው፣ ህፃናት ናቸው። አሁን ጃቢር አባቱ ሴት ልጆችን ትቶበት ሞተ። ምን ያድርግ? እህቶቹ ናቸው። ምን ያድርግ? ከዛ ምን አደረገ? ሚስት አገባ። ማግባቱ ረሱላችን ዐለይሂ ሰላቱ ወሰላም ሰሙ። የአላህ ምትኛው ነው ያ ጃቢር አሉት። ናም ያ ረሱላላህ አላቸው። ሀል ተዘወጅት? ናም ያ ረሱላላህ ተዘወጅት።
هل تزوجت بكرا أم ثيبا بكرا يا جبها ويس እንደው አግብታ ይፈታች ነው አረ ያ ረሱላህ አግብታ ይፈታች ነው ያገባሁት እንዴ ምን ነካጃቢ አንተ ወጣት ነህ ወጣት ቢክራ የሆነችው ምታጫውታት ምትቀላለዱ ቤቱን ጨዋታ ወቅድምቅ ምታደርጉት የጫጉላ ጊዜያችሁ ደስ በሚል መልኩ ምታሳልፉት ወጣት አታገባም ነበር አሉት ያላህ መልእክተኛ አያ ረሱላህ አለች ሰለላሁ ዐለይሂ ወሰለም ይሄ ቢሆንማ ፍላጎት ነበር አለ ፍላጎት ነበር ነገር ግን እህቶች አሉ ወንድሞች አሉ ትናንሾች እነዚህን ሰብስባ ጽዳታቸውን እየጠበቀች እየተንከባከበች እንድታኖርልኝ ይፈልጋለሁ ያገባዋት ለወንድሞቼ እህቶቼ ስል ነው ለእኔ አይደለም አያችሁ እህትና ወንድም በዚህ ያህል ደረጃ መንከባከብ ዛሬ ወንድሙን እህቱን አግልሎ ጥሎ ለብቻው ሚበላ ሚጠጣ እንደፈለገ ሚዝናና እንደፈለገ የሚኖር አለ የለም አለ አፋን አላህ ይቀርባል በጣም ከባድ አይደለም ከአንድ እናትና አባት የወጡ በስጋና በደም የተገናኙ እህትና ወንድሞች ይቅርና ሌላስ ብትሆን ለምሳሌ በሁነይን ዘመቻ ጊዜ እስረኞች በሙሉ ተይዘው የተማረኩት ያው ሴቶችም ወንዶችም አሉ እዛ ተሰብስበው በነበሩበት ሁኔታ ላይ ከእስረኞች መካከል አብራ እየተገፋችን እያለችን ወደዚህ እየተባሉ ሲደረጉ አንድ ሴትዮ ከመሃል ወጣች እና እባካችሁ ምንድነው የምታደርጉ እኔ እኮ የሙሐመድ ወንድሙ ነኝ እህቱ ነኝ አለች አለይሂ ሰላቱ ወሰላም ማን አንቺ አላት አዎ ወደ ረሱል አለይሂ ሰላቱ ወሰላም ይዘዋት ሄዱ فقالت يا رسول الله عليك صلى الله عليه وسلم انا شيماء اختك من الرضاعه عليك اني كو شيماء ني አብረን እኮ ከሐሊመቱ ሰዕዲያ ጋር እኮ አብረን ጠፍተናል አለች አንቺ ሸይማን ነሽ አሏት ያስታውሳሉ ረሱላህ ሰለላሁ ዐለይሂ ወሰለም አዎ ሸይማን ነኝ በምን ላስታውሳሏት ጊዜው ርቋል ልጅ እያለን ነው የጠባነው አሁን ደግሞ እኔም ይኸው እድሜ 50 ተሻግሬያለሁ በምን ላስታውስ ያኔ ልጅ እያለን ስንጫወት ታስታውሳለህ ምን አንተን ሳቅፍ ሳዝልህ ጀርባዬ ላይ እኮ ነክሳኝ ነበር የነከስከው ምልክት እስካሁን አለ ስነክስሽ አስታውሳለሁ ይሄው ብላ አሳየቻቸው ያ አላህ በጣም ይቅርታ አድርግልን አሉና ረሱል ሰለላሁ ዐለይሂ ወሰለም ለብሰው ይዘውት የነበረውን ጋቢ መሬት ላይ አጥፉ እዚህ ጋር ቁጭ ላይ አላት አሁን እቺ የምንድን ናት የቱት እህት እኮ ናት እኛ የእናት ያባት እህት የለንም አለን ምን ያህል እናዝንላቸዋለን ምን ያህል እንረዳታለን ምን ያህል እንከባከባታለን እህት ማለት ከዛ ምን አለ አላህ ተኛ እህቴ ወይ አሏት ከፈለግሽ እኔ ጋራ መዲና በደንብ አድርጌ አስቀምጥሻለሁ እንከባከብሻለሁ ይሄ ደግሞ ካልተመቸሽ ያለሽበት ሀገር ላይ ከወገኖችሽ ጋር ከነሱ ጋር ሆነሽ መቀመጥ ትችያለሽ ምርጫ አሏት አይ እኔ ከወገኖቼ ጋር እዛው በሆን ይሻላል የለመድኩት እዛው በሆን ይሻለኛል አለች በቃ ችግር የለውም አሉና ረሱላችን አለይሂ ሰላቱ ወሰላም እሷን የሚያገለግሏት አንድ ወንድና አንድ ሴት አገልጋይ ሰጠው የሚያስፈልጋትን ሁሉ ሰጠው ላሟት ማለት ነው እህቶቻችን بهذه المثابة በዚህኛ ደረጃ እህት ማለት ለዛ ነው ረሱላችን አለይሂ ሰላቱ ወሰላም ምን ያሉት خيركم لأهله وأنا خيركم لأهلي ከእናንተ ምርጥ የሚባለው ለቤተሰቦቹ ምርጥ የሆነ ነው እኔ ደግሞ ከእናንተ ሁሉ ለቤተሰቦቼ በጣም ጥሩ ነኝ አሉት የአላህ መልእክተኛ በአንድ ወቅት በሐጃጅ ብን ዩሱፍ كما تعلمون حجاج بن يوسف እንደምታውቁት በጣም ظالم ቃሲ የነበረ ሰው ነው ሙስሊሙንማ በጣም ያስቸግር ያንገላታ የነበረ የሙስሊሞች መሪ ነው በአንድ ወቅት ላይ
ሰዎችን ገሏል። ኸይር ስራው ነው በዛው ልክ ደግሞ ብዙ ነው። ሱብሃንአላህ። እና አንዲት እህት ትመጣለች ወደ ሐጃጅ ብን ዩሱፍ መጣችና ንጉሱ ያለች ያ ኸሊፈተል ሙእሚኒን አንተ የሙእሚኖች ኸሊፋ ሆይ አንተ ጋር የኔ ቤተሰብ እስረኞች አሉ። ወንድሜ፣ ልጄ፣ ባሌ እባክህ እነዚህን ፍታልኝ። ዱዓ አደርግልሃለሁ፣ አላህን እለምንልሃለሁ። በፍጹም አላደርግም፣ ግን ከመጣሽ እንደው ባዶሽን እንዳትመለሽ ከሶስቱ አንዱ ምረጫ አላት። ያ አላህ ይሄ ከባድ ምርጫ ነው። ከቀኝና ከግራይኔ የትኛውን ላጥፈው እንደማለት ነው አይደል? ሁለቱም አይን ነው። ያ አላህ ምን አለች? ባል ከሆነ ቢገደልብኝም ሌላ ገባለሁ አለች። ልጅ ከሆነ ብትገለው አግብቼ ወልዳለሁ፣ ወንድም ግን ከየት ይገኛል አለች። ያ አላህ ጀዋብ፣ አይ ጀዋብ ሱብሃንአላህ። ስለዚህ ወንድምን ግን በምን እተካዋለሁ? ወንድም ይልፍታልኝ አለች። እንዲህ ነን ያ ጀማ፣ እንዲህ ነን። ከዛ ፈኡዕጂበ ቢጀዋቢሃ ወሑስኒ ጀዋቢሃ፣ በሷ መልስ በጣም በመደነቁ ምን አለ? ሶስቱንም ፈትቼልሻለሁ አላት። እና እህቶቻችን ወንድሞቻችን ጋር ያለን ግንኙነት ያማረ የሰመረ የፈለገውን ያህል እህትም ወንድም የሚያስቀይም ነገር ሊናገሩ ይችላሉ። በእህትና በሚስት መካከል፣ በወንድምና በሚስት መካከል፣ በቤተሰብ መካከል የሚፈጠሩ ችግሮች ሊኖሩ ይችላሉ። እኛ ግን አንበሳ ሆነን ጠንካሮች ሆነን ስማርት ሆነን ያንን ማድረግ አለብን፣ ሃንድል ማድረግ አለብን፣ ማስተካከል አለብን። አኼራን አሻግርን ማየት መቻል አለብን። ያ ጀማ ሐቂቃ ትክክለኛ የአላህ ባሮች መሆን አለብን። ወላሂ ለልጆቻችን ቅድም እንዳልኩት ለልጆቻችን ባል ምን መርጥለት ወይም ደግሞ ሚስት ምን መርጥ የሀብታም ልጅ ስለሆነች ወይም እሱ ሀብታም ስለሆነ ብቻ አይደለም። ወላሂ ተቅዋን ነው ማስቀደም። ምን ይላሉ መሰላችሁ ዑለማዎች? ምን ይላሉ? ዘውጅ ኢብነተከ ይላሉ፣ ልጅህን ዳራት ይላሉ። ለማን? ሊተቂይ አላህን ለሚፈራ ልጅህን ስጥ። ኢን አሐበሃ ይላሉ፣ ከወደዳት አክረመሃ፣ ምን ያደርጋል? አክብሮ ያኖራታል፣ ተከብራ ትኖራለች። ወኢን ከሪሃሃ ከጠላትስ በሰላም ወደ ቤት ይመልሳታል፣ አይበድላትም። ፈላ የظልሙሃ አይበድላትም። ለምን? አላህን የሚፈራ ስለሆነ አላህን የሚፈራ ስለሆነ ሰለፎቻችን ራሳቸው በሰሩት ኸይር ስራ ብቻ ሳይሆን ጀነትን ማግኘት የሚፈልጉት በልጆቻቸው ጀነትን ማግኘት ይፈልጋሉ። ልጆቻቸው ላይ በመስራት ማለት ነው። ወልዶ ብቻ መተው አይደለም። እሱ የመስጅድ ሰው ነው፣ ልጁ የመስጅድ ሰው አይደለም። እሱ የቁርአን ሰው ነው፣ ልጁ ግን የቁርአን ሰው አይደለችም። እንደዛ አይደለም። እንዲሁ አንዳንዴማ የሰለፎችን ሀያት ወላሂ እንዲህ ስንዳስሰውና ስንቃኘው እኮ አቤት ማስቀናት ወላሂ። አንዴ ምን ተከሰተ መሰላችሁ?